እንግዲህ ይሄ አፕሊኬሽን የሚያስፈልገው ዱባይ ላላችሁ፣ ለአረብ ሀገር ያላችሁ፣ ኢትዮጵያ ውስጥ ያላችሁ የተለያየ አካባቢ ላይ ሆናችሁ አፕላይ ማድረግ ለምትፈልጉት ለሁላችሁ በጣም ወሳኝ የሆነ መረጃ ነው የምነግራችሁ ማለት ነው። ክልል መስጠት ሊሆን ይችላል፣ ሰደድ ለማረጋገጥ ሊሆን ይችላል፣ ፍቃድ ማሳደስ ሊሆን ይችላል። የትኛውም በውጭ ጉዳይ ሚኒስትሮች እንዲፈታ የምትፈልጉትን ነገር ፍቃድ ለሌሎች ውክልና ለመስጠት መጀመሪያ እንግዲህ አፕሊኬሽኑን ከፍተን እንደገባ ነው ሎጊን አድርገን የከፈትነው ሆነ ወይም ክሬት አካውንት ብለን ከከፈትነው በኋላ የሚያመጣልን ፌስ ነው ቴሌ ሳይን ብሎን ያመጣልናል። ከዛ ከፍተን ከገባን በኋላ ቀሪ ስቴፖችን እናሞላለን ማለት ነው። ከዛ የኛው ስቴፕ አንደኛውን ካለፍን በኋላ ዳሽቦርዱ ይሄን ይመስላል። አሁን የሰራ ነው መጀመሪያ ላይ ያለችውን ሰርተን ነበር። እዚህ ጋር ዶክመንት አውተንቲኬሽን እንደ ሬጂስትሬሽን ሰርቪስ የሚለውን የመጀመሪያን ሰርተን ነበር። አሁን ደግሞ የቀረን ሁለተኛ ላይ ያለችውና ሶስተኛ ፊት ሚኒስቴር ወይም ሚኒስቴር ኦፍ ጀስቲስ የምትል ነበር የቀረችው። አሁን እንግዲህ የመጀመሪያውን ሰርተናል። ኦልሬዲ ያን ቪዲዮ ማግኘት ትችላላችሁ። መግቢያ ቪዲዮ ተመሳሳይ በሆነም እሱ ሰርተናል። ሁለተኛ ደግሞ ሚኒስቴር ኦፍ ፎሪን አፌርስ የምላለን። ከዛ እሱ ፒክ ካደረግን በኋላ እዚህ ጋር ዶክመንት አውተንቲኬሽን አፕሊኬሽን የሚላለን። አውተንቲኬሽን አፕሊኬሽን የሚለውን ትነካላችሁ። ከዛ እሱን እንከፍታለን። እሱን ከከፈትን በኋላ እዚህ ጋር ብዙ ነገር አማራጮችን ያመጣል። በመሶብ በኩል እንደሚያልቅ ነው እንግዲህ እዚህ ጋር የሚያሳየው። በመሶብ በኩል ነው የሚያልቀው። ፌደራል ገቨርንመንት አፌርስ አለ፣ ሚኒስትሪ ኦፍ ዲስ አለ፣ ካቴጎሪ ሳብ ካቴጎሪ እንግዲህ ካቴጎሪ ይታወቃል። ፌደራል ገቨርንመንት ፎርምስ ነው። ሳብ ካቴጎሪ ደግሞ ሚኒስትሪ ኦፍ ፎሪን አፌርስ ነው። ይሄን ደግሞ ለምን ፐርፐዝ ነው የምንሰራው ካላችሁ እዚህ ጋር ዚስ ፎርም ኢዝ ኢንተንድድ ፎር ኢንዲቪጁዋል ኦር ለግለሰብ ሊሆን ይችላል። እዚህ ጋር ለግለሰብ ሚላል፣ እዚህ ጋር ለኦርጋናይዜሽን ለድርጅት ሊሆን ይችላል። ብቻ ለተፈለገው አላማ ማዋል የምችለው ለግለሰብ ለኢንዲቪጁዋል ለድርጅት ወይም ለኦርጋናይዜሽን ጭምር መጨረስ ወይ ማስፈጸም የምንችልበት ማለት ነው። ስለዚህ ጋር አፕሩቫል ፍሎው ኮንሱሌር አፕሩቫል ነው። ፔይድ ነው፣ ክፍያ ያስፈልጋል። እዚህ ጋር ያለው ነገር ቼክ ተደርጉ። ቶታል ፔይብል አማውንት ዊል ቢ ካልኩሌትድ ቤዝድ ኦን ዘ ነምበር ኦፍ ዶክመንት። ይሄ ማለት ዶክመንት ሳብሚት የምናደርግበት ዶክመንቱ ላይ ነው ዲፔንድ በሆነው ኮንስታንት ፕራይስ የለውም ወይም ዶክመንቱ ከፍ ባለ ቁጥር እየጨመረ ይሄዳል እንደማለት ነው። እንግዲህ መሶብ ክፍያ ይኖራል። ኢንክሉዲንግ እዚህ ጋር መሶብ ፊ አለ፣ አፕሊኬሽን ሰርቪስ ቻርጅ የሚደረግበት አለ። ይሄ ሁሉ ክፍያ እንዳለ መግቢያ ላይ ይገልጻል። ከዛ ስታርት እንላለን። እዚህ ጋር እንግዲህ አፕላይንግ ኢትዮጵያ ሲቲዝን ነው። እዚህ ሁለት አማራጭ ነው ያለው። ይሄ ለኢትዮጵያ ዜጋ የተዘጋጀ ነው። ይሄ ለፎሪን ወይም ለውጭ ሀገር ዜጋ የተዘጋጀ ነው። ስለዚህ እኛ ኢትዮጵያውያን እኔ ለምሳሌ እንደ ኢትዮጵያ ነው ለማድረጉ እሱ ባለበት ይሆናል። ሁለተኛ ከሆነ እንደዚህ ለኛ ከሆነ ባለበት ሄሬዲታች ከሆነ ግን ኔሽናሊታችሁን ይጠይቃል። ኢትዮጵያን ካላችሁ ይቀበላል። ኢትዮጵያ አይደለም ካላችሁ ደግሞ የታችኛውን ይፈልጋል። ይሄ ደግሞ ሁለት አይነት አማራጭ እዚህ ጋር ማየት እንችላለን። የመጀመሪያው ኢትዮጵያውያን ከሆናችሁ ፋይዳ ወይም ዲጂታል ቁጥር ሊኖራችሁ ይገባል። ይሄ ማንዳቶሪ ነው። ከስር ያለው ግን ፎሪነር ከሆነ የግድ ቫሊድ የሆነ ፓስፖርት ሊኖረው ይገባል ማለት ነው። እሺ እንግዲህ ይሄን ያለፈን ኢትዮጵያውያን ብለን አልፈናል። እዚህ እንግዲህ ዲጂታል አይዲ የምናስገባበት የመጀመሪያ አካባቢ ላይ እንደጠየቀን አሁን እዚህ ጋር ዲጂታል አይዲ ወይም ፋይዳ አይዲ የምናስገባበትን ቦታ ጠይቋል። እዚህ ጋር እንግዲህ ፋይዳ ዲጂታል አይዲ የሚለውን ቁጥር እናስገባለን። ስለዚህ ባለፈው ስለሰራው እዚህ ጋር የደዚህ ካስገባችሁ በኋላ ጌት ኮድ ያለን ይሄ ጌት ኮድ ካሪም በኋላ ከፋይዳ አይዲ ጋር የተገናኘ ስልክ ላይ ነው ሜሴጅ የሚሄደው። እሱ ኦቲፒ መተን በዚህ 6 ዲጂት ቁጥር ስገባ መተን እዚህ ጋር የምናስገባበት ነው ሆኖ ያን ኮድ ስናስገባ ነው እንግዲህ ፕሮሰሱን የሚያስጨርስልን። ፋይዳ አይዲ ላይ ያለችዋን ቁጥር ስናስገባ ሜሴጅ ቀጥታ ወደ ስልካችን ይላካል። በስልክ ቁጥር አማካኝነት ደግሞ ሜሴጅ አመተን ነው እዚህ ጋር የምናስገባው። ምክንያቱም ፋይዳ ግዴታ ስለሆነ ደግሞ ሜሴጁም ሄዶ ከፋይዳ አይዲ ጋር የተገናኘ ስልክ ላይ ነው የሚሄደው። እስከምናገኝ ደግሞ ሜሴጁን እስከሚገባ መጠበቅ ግድ ይልናል ማለት ነው። ሳምንት ነው እንግዲህ የምንጨርሰው። እዚህ ጋር ሁለት አይነት ፕሮሰሶች አሉ። ፕሮሰሲንግ ሴንተር አለ። ፕሮሰስ ሴንተር የሚደረገው የት ነው? ፕሮሰስ ሴንተር የሚለውን ስትመርጡ እዚህ ጋር ለኢንዲቪጁዋል ነው ፈላችሁ ምናምን የሚለውን አግባብ ላይ ጠይቀው ነበር። መጀመሪያ ላይ ለኢንዲቪጁዋል ነው ወይስ ለድርጅት ነው የሚላለ። እዚህ ጋር እንግዲህ ለኢንዲቪጁዋል ነው የፈለኩት። ኮንቲኒው ያለው ፕሮሰሲንግ ሴንተር የት ቢሆን ነው የምትፈልጉ ይላል። መሶብ ሴንተር እና ኤምኦኤፍ እዚህ ጋር ያለችውን ዳይሬክሽን ጭምር ማግኘት ትችላላችሁ። ከዛ መሶብ ገና እንደሆነ ያሳያል። ስለዚህ እዚህ ጋር ኤምኦኤፍ አንድ ጊዜ እንካለን። ከዛ ይሄን ጨርሰናል። ኮንቲኒው የሚል እናልፋለን። አፕሊኬሽን ዲቴል ይፈልጋል። እዚህ ጋር የሚኒስተር ወንድ ከሆነ እንግዲህ ሚኒስተር ብላችሁ ሴት ሆነ ከስር ያለው መጠን ትችላላችሁ። እዚህ ጋር የኔን አስገባለሁ። በኋላ ቼክ ስለሚያደርግ ኢሬል ሊኖር አይገባም። እዚህ ጋር እናስገባለን ሙሉ ስም። እሺ እስከ አያት እናስገባለን። ከዛ መቀጠል ስልክ ቁጥራችንን እንጽፋለን።
ስልክ ቁጥር እንስባለን። እዚህ ጋር ኢሜል መጀመሪያ የተጠቀማችሁበት አካውንት የከፈታችሁበትን ኢሜል አስገባላችሁ። ኢሜል እሺ ኮንቲኒው ይላለን። ከዛ ደግሞ አፕሎድ ዶክመንት አለ። አፕሎድ የፈለግነው ዶክመንት አለ። ለምሳሌ አሁን ያ ዶክመንት እንድጣራ ወይም እንድታይ የፈለግነው ዶክመንት አለ። ዶክመንቱን እናስገባለን። ዶክመንት ታይፑ ምን ነበር የሚለውን እዚህ ጋር እንመርጣለን። የምን አይነት ዶክመንት ነው? ሲግኒቸር ስታተስ ሰርቲፋይድ ነው? ፖሊስ ክሊራንስ ነው? ምንድን ነው ብለን እንመርጣለን። የሜሬጅ ነው? እዚህ ጋር እንግዲህ ኦፕሽኖች አሉ። እዚህ ጋር ነው የምታነቡት። ዳይቨር ላይሰንስ አለ ወይም የመንጃ ፈቃድ አለ። ዲቮርስ ምናምን ዲክላሬሽን ፔፐር፣ ዴዝ ኦፍ ሰርቲፊኬት፣ ፖሊስ ኦርደር ሊሆን ይችላል። ሲንግል ስታተስ ሰርቲፊኬት፣ ቴክኒካል ፔፐር፣ ፓወር ኦፍ እዚህ ጋር ምንም የምታጠብበት ነገር ሜሬጅ ሊሆን ይችላል፣ የአሻራ ሊሆን ይችላል፣ የትምህርት ሰርቲፊኬት ሊሆን ይችላል። እዚህ ይሄ ሁሉ ነው የምታስጨርሱት ማለት ነው። ይሄ ሁሉ ምርጫዎች ውስጥ አንዱን ፒክ እናደርጋለን። ለምሳሌ እዚህ ጋር አሁን ዴዝ ኦፍ ሰርቲፊኬት ዳይቨር ላይሰንስ ሊሆን ይችላል። እዚህ ጋር ምን ልመርጥ? እሺ ሲንግል ፊንገር ፕሪንት ብለን ልመርጥ። ለምሳሌ ፊንገር ፕሪንት ያሻራ። እሺ እዚህ ጋር ቁጥር እናስገባለን። ቁጥር ካለ ኦፕሽን ያለው እናስገባለን። ከሄደ እናልፋለን። ዶክመንቱን ግን አፕሎድ እናደርጋለን። የተቀመጡ ዶክመንት ለምሳሌ ካሜራ ስታቸው አስቀምጣቸዋል። በዶክመንት ፎርም ብቻ ያስቀመጣችሁበትን አንድ ፒክ እናደርጋለን። ለምሳሌ ከዚህ ውስጥ አንድ ፒክ አደርጋለሁ። ዶክመንት ፒክ አደረግን። ዶክመንት ፒክ ስላደረግን አሁን እዚህ ጋር አክሴፕት አድርጌ አልፋለሁ ማለት ነው። እሺ ስለዚህ ዶክመንቱን ኦኬ ዶክመንት እሺ ዶክመንት ተቀበለኝ ማለት ነው። ስለዚህ እዚህ ጋር ቲክ ታደርጉበት ጫፍ ላይ ያለች ቲክ እናደርጋለን። ዶክመንት ነው ብለን እንውሰድ። ከዛ ኮንቲኒው ብለን እናልፋለን። ኢኒሺያል ዶክመንት ኦሪጂናል ፍሮም ፊንገር ፕሪንት እሺ እናስገባለን። ከዛ ኮንቲኒው ይላለን። ወደ መቀጠሉ ስቴፕ እናልፋለን። ኮንቲኒው ብለን ፋይናላይዝ ያደረግነው ፎርሞችን እያዘጋጀ ነው። ከኢንተርኔት እኩልነት ለማድረግ ወይም ኤዲተር ለማዘጋጀት ፋይናላይዝድ ፎርም ዳታ ያለ ነው። ፋይናላይዝ ያደርጋል። ፕሮሰሲንግ አፕሊኬሽን ፕሮሰስ ያደረገ ነው ማለት ነው። እንጠብቃለን ተወሰነ ደቂቃ። እዚህ ጋር እንግዲህ እንደምትመለከቱት የኔ ሲም አስቀምጠዋል፣ ኢሜል አስቀምጠዋል፣ ስልክ ቁጥር አስቀምጠዋል፣ ዶክመንት አውተንቲኬሽን ሰነድ ማረጋገጫ ይላል። እዚህ ጋር ሙሉ ሀሳቦችን ተርምና ኮንዲሽኑ ማንበብ አለባቸው። ከዛ በመቀጠል ደግሞ እዚህ ጋር እንደው ስትመለከቱ ብሪፍ የሆነ ኤክስፕላኔሽን እዚህ ጋር አለ። ይህ ማለት ምንድነው? ሰነድ ማረጋገጫ ነው። መጀመሪያ እንግዲህ ዶክመንት አውተንቲኬሽን ያለው ሰነድ ማረጋገጫ ነው እንግዲህ የምሰራው። እዚህ ጋር ማንበብ ትችላላችሁ። አም ኢንዲቪጁዋል አፕላይ ፎር ማይሰልፍ ስለራሴ የሚላለ ይካት ኢትዮጵያ ብለዋል። ፕሮፖዝ የሚደረገው ምንድነው? ኤምኦኤፍኤ ሴንተር ብለናል። ከዛ በመቀጠል ደግሞ ታይትል አለ፣ ጀንደር፣ ፎን ነምበር፣ ኢሜል፣ ሙሉ ኔም አለ። ይሄ እንግዲህ ከጨረሳችሁ ቼክ አደረጋችሁ እርግጠኛ ከሆናችሁ በኋላ ነው የምታልፉት። ምክንያቱም በኋላ ኪፍ ያለ ተርም እንደ ኮንዲሽን የሚል የመጨረሻዋን አንድ ጊዜ ቲክ እናደርጋለን። በትክክል ከሆነ ስታርት ብልን ወደሚቀጥለው ስቴፕ እናልፋለን ማለት ነው። እዚህ ጋር እንግዲህ ሁለት አይነት ነገር ነው ያለው። መጀመሪያው ቪዲዮ የፊርማ እንፈርማለን። ከዛ መቀጠል ደግሞ የፊት ሙሉ ዶክመንት ይወስዳል ማለት በቪዲዮ ፎርም ሊወስድ ይችላል። የመጀመሪያው የቪዲዮ ፊርማ ለመቅዳት ወይም ቀጥታ የፊት ፎቶ ነው የምወስደው። ሙሉ በሙሉ ቪዲዮ ለ15 ሰከንድ ሪከርድ ያደርጋል። እዚህ ጋር እንግዲህ ሙሉ ፌሳችሁ ትክክል ከተቀመጣችሁ በኋላ ሁለቱን ኮምፕረስ የሚያደርግ በትክክል ቪዲዮ ማስገባት ይጠበቅባቸዋል። ምክንያቱም የዳይቨር ላይሰንስ ምን ይላል። ከዛ በመቀጠል ደግሞ ዲጂታል አይዲ ፋይዳ አይዲ ያስገብቻለሁ። ሁለቱን አወዳደሩ ማየት ስለምፈልግ በኋላ ሁለቱን ያወዳድራል። የመጀመሪያ ዲጂታል አይዲ ላይ ያለው ኢሜጅ እና እዚህ ጋር ያለውን በደንብ ቼክ ያደርጋል። ምክንያቱም ዶክመንት ለኦሪጂናል ዶክመንት ወይም የህጋውን ነገር ስለፈለግን ሁለቱ ትክክል መሆን አለበት። ከተቀበለ በኋላ ዩዝ ዚስ ቪዲዮ ብዬ ወደሚቀጥለው ስቴፕ አልፋለሁ። ዩዝ ቪዲዮ ካላችሁ በኋላ ሁለቱን አወዳድረው አንድ ለሚያስቀምጥበት ስቴፕ ነው የምንላየው። ስለዚህ ዩዝ ቪዲዮ የሚለውን አንድ ጊዜ እነካለን። ቪዲዮ ከዳረገን እስከጨረስን ድረስ ዩዝ ቪዲዮ የሚለውን አንድ ጊዜ እነካለን። ዩዝ ቪዲዮ የሚለውን አንድ ጊዜ ከነካሽቱ በኋላ ሁለቱን ኮምፔር አድርጎ ነው የሚያስቀምጠው። የመጀመሪያው ዲጂታል አይዲ ላይ ያለችውን እና እዚህ ጋር እንግዲህ ድሮ ዩር ሲግኒቸር። አሁን ወደ ፍርማ እንገባለን። ሲግኒቸር ፍርማቸውን በትክክል እዚህ ጋር ተፈርማላቸው። ከዛ ኮንፍሪም ኤሌክትሮኒካል ሲግኒቸር የሚለውን ቼክ እናደርጋለን። እዚህ ጋር ያለው አጠቃላይ ፕሮሰሱን ቼክ እናደርጋለን። አፕሎድ ያደረግነው ዶክመንት፣ ኔሽናል አይዲ፣ የኛ ፎቶ፣ እንዲያ ደግሞ የፈረምንበት ፍርማ ትክክል መሆኑን ጎቱ ፕሪቪው ያለ ፍርማ ፈርመናል። ቪዲዮ ተቀብሏል። ከዛ መጨረሻ ላይ ደግሞ ጎቱ ፕሪቪው ካለን በኋላ ኮንቲኒው እንላለን። ቼክ የሚያደርግበት ነው። አፕሎድ ያደርገን ያለው ዳታ እንደ ፕሊስ ዋይት ያለ ነው።
የመጀመሪያ ቪዲዮን አፕሎድ ያደረገን ያለው አፕሎድ አድርጎ 100% ከጨረሰ በኋላ ሁለቱን ኮምፔር ያደርጋል። ዲጂታል አይዲ ላይ ያለውን እና የኛው ቪዲዮ ኮምፔር ያደርጋል። ከዛ ኮንቲኒው ብለን ወደሚቀጥለው ስቴፕ እናልፋለን። ይህን ደግሞ ኮምፕሊት አድርጎ ፋይናላይዚንግ ቼንጅ እንደ ፕሊዝ ዌይት 100% ያለ ነው። እስከ 100 ድረስ ከሞላ ድረስ ትንሽ ደቂቃ ጠብቅ የሚለውን አማራጭ አስቀምጦልናል። ስለዚህ ዌቲንግ ቬሪፊኬሽን ዲቴል ቬሪፋይድ ያደረገ ነው። ይህ ማለት ዲጂታል አይዲ እና ሪከርድ ያደረገ ነው። የ15 ሰከንድ ቪዲዮን ሪከርድ የተደረገውን ኮምፔር ያደረገ ነው ማለት የሚመሳሰል መሆን አለበት ነው። ማይገናኝ ከሆነ ደግሞ ሪጀክት ስለሚደረግ መጀመሪያ እነሱ ከመድረሱ በፊት ቪዲዮ ላይ ያለው የኛ ኢሜጅ ሪከርድ ያደረገው የ15 ሰከንድ ቪዲዮ እና ዲጂታል አይዲ ላይ ያለው ተመሳሳይ ወይም ፋይል አይዲ ላይ ያለው ሪሌትድ ወይም ተመሳሳይ መሆን አለበት። ተመሳሳይ ሳይሆን ሲቀር ግን እነሱ ሳይደር ሪጀክት ስለሚደረግ ሲሚላር መሆን አለበት። እዚህ ጋር ቬሪፋይ ያደረግነው ዩር አፕሎድድ ዶክመንት አር ኮምፕሊትሊ ዊዝ ዩር ቪዲዮ ሲግኒቸር ያለ ነው። ሁለቱ በግራ በኩል ያለው ቪዲዮ ነው፣ በቀኝ በኩል ያለው ደግሞ ዲጂታል አይዲ ላይ ያለው ሲግኒቸር ጋር ቨርሰስ ቼክ ያደረገ ነው። ዲጂታል አይዲ ያለውን የእናንተ ፎቶ እንደዚህ ያመጣል። ከዛ ቪዲዮ ሪከርድ ያደረጋችሁበትን ኮምፔር ያደርጋል። በትክክል ከሆነ ደግሞ ቬሪፋይ ሰክሰስፉል ይላል። ይህን ከተቀበልና ትክክል ከሆነ ኔክስት ብናልፋለን። ምክንያቱም ክፍያ ከመክፈላችን በፊት ልክ ሳይሆን ሲቀር ማስተካከል ስለምንችል ማለት ነው። ልክ ነው ካላችሁ ወደ መቀጥለው ስቴፕ ታልፋላችሁ። ወደ መቀጥለው ስቴፕ እንደታለፋችሁ በኋላ ፋይናላይዝ እያደረገ ያለው ክፍያ ልንከፍል ነው። ስለዚህ ኢረር ካለ መጀመሪያ ማስተካከል ነው። ከክፍያ በኋላ አፕሩቭ ስለሚያደርጉ ያ ነገር ስለሚያመጣ እዚህ አሁን ቴሌብር ላይ ደርሰናል። የምንከፍለው ቶታል ይሄ እንደ ዶኩመንቱ ከፍ ስለሚል 824 ብር ነው የምንከፍለው። መጀመሪያ ድራይቪንግ ላይሰንስ 162 ብለዋል። ዶክመንቱ አናላይዝ ለማድረግ 162 ብለዋል። ይህ አገልግሎቱ ደግሞ ሁለቱ ዶክመንት ላይ የሚሰጠው 500 ብር ነው ብለዋል። ተጨማሪ ተደምረው 824 ብር ነው። ይህ ማለት ሁሉም ብለት ተማሳሳይ ሳይሆን እንደ የዶክመንቱ አይነት ከፍ ዝቅ ማለት የሚችል ነው። ዶክመንቱን በበዛ ቁጥር ክፍያ ጭምር እየበዛ ይሄዳል ማለት ነው። በትክክል እንደዚህ ካስቀመጣችሁ በኋላ ምዝገባውን ካረጋገጣችሁ ልክ ነው ካላችሁ ደግሞ ፔይ ካላችሁ ቀጥታ ከቴሌብራችሁ የሚያክል ብር ይቆርጣሉ ማለት ነው። እንግዲህ ማወቅ ያለባችሁ ነገር ክፍያው እንግዲህ የተለያየ ነው ብያቸዋለሁ። እንደ ዶክመንቱ የሚወሰነው ማለት ነው። ያለው ነገር ይሄን ይመስላል። በዚህ ስቴፕ ከሰራችሁ ሙሉ መጨረስ ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ደግሞ ኮሜንት ቦታ ላይ ማስቀመጥ ትችላላችሁ። ይህን ዩቱብ ቻናል ለቀጣይ እንደዚህ አይነት አዳዲስ ነገሮችን ማግኘት ከፈለጋችሁ ደወል ምልክቱን ነክታችሁ ኦል ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ያልገባችሁ